ተነግሮ የማያልቅ ብዙ ታሪክ ያለው ነገር ግን ምንም ያልተጻፈለት ምንም ያልተነገረለት ቤተክርስቲያን ነው። ሰንሰለት ታጥቆ ወገቡ ላይ ከቤተክርስቲያን በስተጀርባ ያለው ትልቁ ጽር ላይ ቆሞ ጸሎት ሲያደርስ ቅዳሜ ቀን እሑድ ማንጊያ ተገኘ። ሶስት ዓመት ሳገለግል 15 ብር ከ25 ሳንቲም ብቻ ነው ደሞዝ ያገኘሁት። 2 ዓመት በነፃ አገልግሎት። ንጉሥ ዳዊት ንጉሥ ከሆነ በኋላ እግዚአብሔር የሚመለክበትን ቤተ መቅደስ ለመገንባት እጅግ ጓጉቶ ነበረ። ይሁን እንጂ አምላክ ቤተ መቅደሱን የሚሰራለት ከዳዊት ዘሮች አንዱ እንደሚሆን ነገረው። ንጉሥ ዳዊት ቤተ መቅደሱን ለመገንባት ቢጓጓም የተፈቀደለት እድል ዕጣውን ያገኘው ንጉሥ ሰለሞን ነበር። እንግዲህ ከኛ መሃል የእንደውየ ደብረ መድኃኒት መድኃኔዓለም ህንፃ ቤተ ክርስቲያንን ለመገንባት የተፈቀደላችሁ የተመረጣችሁ ቀድሞ በልባችሁ ሐሳቡ ያደረ ዓላማውንም በመደገፍ አለው ብላችሁ የተረባረባችሁ በገንዘብም በእውቀትም በጉልበትም አለኝታነታችሁን ያሳያችሁ እንዲሁ በሩቅ ላላችሁ ምእመንና የአካባቢው ተወላጆች የቤተ ክርስቲያኒቱን አሁን ያለችበትን ደረጃና የወደፊት ልትሆን የሚገባትን መልክ ለማስቃኘት ይህንን አጭር መሰናዶ ትመለከቱት ታደምጡት ዘንድ በትህትና ጋበዝናችሁ። የቤተ መቅደስ ከመሰራቱ በፊት ሳር ቤት ነበረ። ልጅ ነኝ እኔ በደንብ ደርሼበታለሁ። ሳር ቤቱ ይሄ ሳር ቤት የኔ የአባቴ አባት አባ ማልዴ ይባሉ ነበረ። ዝናብ በዘነበ ቁጥር እየሄዱ ይዳስሱታል። ሲዳስሱት ዝናብ ነው። አንተ መድኃኔዓለም ለሰው ሀገር ልጅ ትሰጣለህ፣ ለሀገር ልጅ ሰጥተው አትለብስም ካለበስ አሁንም ይደብድብህ እያሉት ይወጡ ነበረ። በዘነበ ቁጥር ብቻ በዘነበ ቁጥር እየሄዱ ይዳስሱታል። ታላቅ አባት ነበሩ፣ መነኩሴም ናቸው። ፍጠር ከፈጠርክ ትለብሳለህ፣ ካልፈጠር ካሁንም የሚደብድብህ ዝናብ እያሉት ይወጣሉ። በኋላ ሲኖሩ መድኃኔዓለም ፈጠረ ባገሩ። ሐሳባቸው አልቀረም። ሀብት አገኙ። እንደውዩ አካባቢ ቆርቆሮ ገዝተው መጥተው ሲሸከሙ እሳቸው ደክመዋል። አረዳ የሚባል አለ። ቆርቆሮ ያዩታል፣ ያንጸባርቃል። የእንደውዩ ሰጠኋት ተመስገን ብለው ቆርቆሮ መድኃኔዓለም አካባቢ ሲደርስ አባ ማልዴ ይሄ ቤት ቆርቆሮ ተሰርቶ ባይ በማግስቱ ልሙት፣ መርጌታ ደግሞ ሰንጥለው ሲመጣ በማግስቱ ልሙት ብለው በመጡበት በአንድ ወር መርጌታ በመጡበት አንድ ወር ሞቱ ይባላል። ከታሪክ እንደምንረዳው እንደውዩ መድኃኔዓለም ከተመሰረተ ከ800 ዓመት በላይ ነው ይባላል። ስለዚህ ያ የነበሩት ትልልቅ ሰዎች ካህናቶቹ እዚህ አካባቢ ነው ሰፈራቸው። እነሱ እየተፈራረቁ ነበር የሚቀድሱት። ብዙ ትምህርትም ከሌላ ቦታ እየመጡ የሚያገኙ ነበሩ። በተለይ በዚህ በድቁና በአገልግሎት ቄሶቹ ብዛት ስለነበረባቸው እዚህ መሀል እንደውዩ ላይ ጨርቆስ ቤተክርስቲያን፣ ውሻምባ ቤተክርስቲያን፣ ጊዮርጊስ እዛ እየሄዱ ቀድሱ ነበረ። የተከለው ሀሎ ቄስ ሀሎ ይባላል። ከዛ ትውልድ ተቆጥሮ 8 ትውልድ አልፈዋል። አባታችን ይሄ ስራ ተጀመረ ተባሉ ኢንፎርሜሽኑ ይሰማሉ። ከአዲስ አበባ ይሄ ነገር ተጠንስተዋል ተጀምሯል ሲባል መደን ወለድክ
በል የወለድከው ልጅ ያሳድግና ለብሰህ ለማየት ያብቃኝ ብለው ይጸልያሉ። ሲጸልዩ መጨረሻ ሲባል ስራው ተጀመረ። መለስ ብለው መጥተው በል መድኃኔዓለም ጅመርከም በል ፍጻሜ ያሳየን። ከዚያም ቆርቆሮ ከአዲስ አበባ እነ ራምበራስ ነጊያ እነ አለሙ ደበላ ቆርቆሮ ገዝተው አናጺዎች ችለው ከነሱ አልፈው በቃ እነ አባ ተሰማ የማልደ ልጆች እነ መምሬ ታቦር እነ መምሬ ተድላ የኔም አባ መምሬ ደስታ ወልደ ሕፃን መርጌታ ፈለቀ መርጌትነት እያገለግሉበት ነበረ። ግን ጭቃ ስለነበር እየወረደ ነበር። ከዛ እየወረደ እያለ ያው የከተማውን ሰው ገብቶ ሲያየው እነኚህም የነበሩ ሽማግሌዎች ትንሽ ቅር ስላላቸው የአዲስ አበባውም ሕዝብ እየቀስቅሰው ይህ ቤት ሊታደስ ችሏል። ሲታደስ የዛን ጊዜ እኔ የማውቀው ከባባድ አባቶች ነበሩ እነ በራምበራስ ነጊያ ከዛ በፊት የነበሩት ማለት ነው። አለሙ ደበላ፣ ቀኛዝማች ሀብተየስ በከተማ ያሉት ማለት ነው። እነ አቶ ገላን ጉዮ በዛን ጊዜ ለዚህ ቤተክርስቲያን ይተባበሩ ነበረ፣ ያስተባብሩ ነበረ ይባላል። በዛን ጊዜ ሰበካ ጉባኤዎችና የአዲስ አበባ ኮሚቴ ማን ነበረ? አቶ ጥላሁን አለሙ ሰብሳቢ ነበሩ። አቶ ቢራቱ ገዳ ሰብሳቢ ነበሩ። ከገጠር ደግሞ ኮሚቴ አቶ ሩጋ አለሙ ሰብሳቢ፣ አቶ ደፋር ገዳ ሰብሳቢ ነበሩ። በዛን ጊዜ በቃ በጣም ሰው ተደስቶ የገጠሩ በጉልበቱ የከተማው ደግሞ በሀብቱ እየሰራ ነበር። ከዛ ውጪ አሁን ይሄ ቤተክርስቲያን የተሰራው ይሄ በር መዝጊያው ያሰራው ማን ነው? አቶ ሙሉጌታ ሩጋ ነው። አቶ ወደ አኳቄ በመጀመሪያው ጊዜ የመጀመሪያ መሰረት የጣሉት እነኚህ ሰዎች ናቸው። ከገጠር ኮሚቴ የነበሩት አቶ ሸልቄ ሀብቴ፣ አቶ ጅማ ባልቻ፣ ደሳለኝ ሲማ በፊት የነበሩት ደሳለኝ ወልዱ 6 እድር አለው። በ6ቱም እድር ቤተክርስቲያኑ ተንቀሳቅሶ እስካሁን ድረስ ይሄ ሊያሰራ ይሄን ሲል የቻለው በጭቃም ይሁን እንጂ የ6ቱ እድር ኮሚቴ ከአዲስ አበባ ጋር ተዋቅሮ ነው። ያውን ቤተክርስቲያኑ የሚስተዳደርበት ምንም የለውም። አንዴ ይታገላል፣ በዲያቆን ይታገላል። ትምህርት ቤት የለውም፣ ምንም የለውም ትምህርት ቤት። 2 ቄስና 3 ዲያቆን ነው የሚስተዳደር። ይህ ቤተክርስቲያን ከተቋቋመ ለምሳሌ ቄስ አሎ የሚባል ጎሳ ነው። አሎ ቃሎ የሚባል ነው። ይሄ ደብሩ ታቦት ይዞት መጣ የተባለው አጎታችን መርጌታ ፈለቀ ወልደ ሕፃን ጎንደር ሀዘዙ ተክለ ሃይማኖት ጠፍቶ ሄዶ መርጌትነት ተምሮ ለ10 ምናምን ዓመት ቆይቶ መጣ። ሰንሰለት ታጥቆ ወገቡ ላይ ከቤተ ክርስቲያኑ በስተጀርባ ያለው ትልቁ ጽር ላይ ቆሞ ጸሎት ሲያደርስ ቅዳሜ ቀን እሑድ ማንጊያ ተገኘ። እዚህ መርጌታ ፈለቀ ወልደ ሕፃን የዚህ ቤተ ክርስቲያን ዋና የዚህ ዙሪያ ሀገር እንኳን መርጌትነት ሄደው ሰልጥነው መጥተው እዚህ በመርጌትነት ብዙ ዓመት አገለገሉ። የኔ አጎት ናቸው። መርጌታ ፈለቅ ይባላሉ። ለተወሰነ ጊዜ ተማረው ሄዱ። ተማረው የሚሄዱት በቃ አስተማሪ በማጣት ነው። ሞቷል ተብሎም ተለቅሶ ነበር። ሳያውቅ ጨርቄም ማቂ ሳይል በስደት ሄዶ ተምሮ መጣና እዚህ ሀገር ትምህርት እንድንማር አደረገ። ይሄ ግቢ እሳቸው ነው። በግቢያቸው ልጆች ተሰባሰቡ፣ ተማሩን፣ እኛን ተማርን። ዳዊትን እንደገና አከላልሰን ደገምን። ከስር ጀምሮ ነው ያስተማሩት። ይሄ አቋቋሙን አካሄዱ የቤተ ክርስቲያን ስርዓቱን በሙሉ እያቀናጁ እያቀላጠፉ ብዙ ጊዜ አስተምረዋል። ከዛ ቀጥሎ አባ ተሰማ ማልዴ በቅስና፣ መምሬ ታቦር ማልዴ በቅስና፣ መምሬ ደስታ ወልደ ሕፃን በቅስና ተከታትለው እነሱ ሄደዋል። ይህ ሰዎች በትክክል ረድተዋል። ከዛ ቀጥሎ ደግሞ አሁን ያሉት መምሬ በቀለ፣ መምሬ ተከስተ፣ መምሬ መንበረ አሁን ያሉት በደሞዝ በአመት ደሞዝ ነው የሚከፈላቸው። የቄሶቹም የዲያቆኑም በአመት 10,000 ብር ይሰጣቸዋል። በ55 ዓመተ ምህረት ድቁና ተቀብዬ ተዘዋውሬ
በዚህ ቤተ ክርስቲያን ለብዮ ቤተ ክርስቲያን ጊምሳ አቦይ ገብረ መንፈስ ቅዱስ እዛ ቀድሻለሁ። 3 ዓመት ሳገለግል 15 ብር ከ25 ሳንቲም ብቻ ነው ደሞዝ ያገኘው። 2 ዓመት በነፃ አገልግሎት ነው። 81 82 ነው የተመረቀው። ስለዚህ ያለውን በዚያን ጊዜ ነው እንትን ያለ። ከዛ ቀጥሎ ደግሞ አሁን የታደሰው በዚያን ጊዜ ጀምሮ እኔ በደረስኩበት በ1998 ቅስና ተቀበልኩኝ። በገዳም በምድረ ገብረ ገዳም በዚያው ጊዜ ጀምሬ እዚህ እያገለገልኩ ነው ያለው። በቃ ይሄ ቤተ ክርስቲያን በክብረ በዓል ሰዓት ትንሽ ይጠበናል፣ ቅዳሴ ባለ ሰዓት ይጠበናል። በዚያውም ጭቃ ስለሆነ ጭቃው እየወረደብን ነው። ከላይም ፍሳሽ ስላገባ ከላይ ያለው ኮምቦርሳተው ትንሽ እየወረደ ነው። ስለዚህ በዚህ አማካይነት አድርገን ወደ አዲስ አበባ ያሉት ተወላጆች ደብዳቤ ጽፈን በዚህ ነው በውጭም ያለውም በአዲስ አበባም ያለውም ተወላጅ ተባብሮ እንዲሰራልን የሚል ሀሳብ ነው ከኛ የመነጨ። በቀድሞ ቤተክርስቲያኑ ሲሰራ የነበሩ ሰዎች አዎ አርፈዋል። ሁሉም ስላረፉ አቶ ብራቱ ገዳ፣ አቶ ደሳለኝ ወልደ መድህን፣ አቶ ጥላሁን አለሙ፣ አቶ ጌታቸው ሲማ፣ አቶ አበራ ገለቱ፣ ሌሎችም ብዙ እንኳን አቶ ዘለቀ ሲማ በሕይወት አለ፣ እግዚአብሔር ይመስገን። አቶ ገነነ ወጂ በሕይወት አለ። ያው እነሱ ተሯሩጦ አቶ ጥላሁን አባለሙ ተሯሩጦ ለዚህ ሁሉ ሕዝብ ሊያሰባስቡ የቻሉ 3 ሰዎች ናቸው። በ3ቱ ሰዎች ምክንያት እግዚአብሔር የተመሰገነ ይሁን። የቆቶ እንደ ቡዮ ተወላጆች በሙሉ ተጠርቶ ስብሰባ ተደርጎ እዚሁ ያው እንዲሰራ ታቅዶ እነሱም እየተሯሯጡ ነው። አሁን ሁላችንም እየተሯሯጥን ነው ባለን አቅም። እግዚአብሔር የተመሰገነ ይሁን። የነበሩት እነዛ ሰዎች ናቸው። በእርግጥ እኔ በአቅሜ እንዲሁ መርጌታ እንዲጠፋ አልፈልግም። ትንሽ በቃ በዚህ አማካኝ ነው እንጂ አገልግሎቱ ልጆች እየተፈጠሩልን ነበር። በዚሁም ራሱ ያው የሚቀጥሉበት ስለሌለ ያው አብነት ትምህርት ቤት ቢኖረን የተማሩት እኮ ወደ ሌላ አይሄዱብንም ነበር። በዚህ አማካኝነት በዚህ ያለውን 8ኛ ጨርሰው ወደ አዲስ አበባ እየሄዱ ወደ ሌላ ክፍለ ሀገር እየሄዱ በዚህ ምክንያት እየተላከም ነው የሚመጣብን። ስለዚህ አዳራሽ በሚመለከት እንግዳ በመጣብን ሰዓት አዳራሽ የለም። ቤታችን ውጭ ነው የሚያድረው፣ ሰው የሚያድርበት የለም። ስለዚህ ብዙ ችግር ነው ያለብን። ስለዚህ በዚህ ሁኔታ ተባብራችሁን እንዳላችሁን አድርጉልን። በእርግጥ አሁን ያለበት ብዙም አይደለም። ምክንያቱም በዛን ሰዓት ሰዎችም የና ትውልዱ አልሰፋም ነበር። አሁን ሰፋ። መቆሚያ መተኛት ቀርቶ የሚቆምበት አሁን አገልግሎት የሚሰጥ የለንም። አብነት ትምህርት ቤት መማር እየፈለጉ ሴት ወንዱ ሳይቀር መማር እየፈለጉ በአብነት ትምህርት ቤት እጥረት ይህንን ችግር ሊያጋጥመን ችሏል። ይህንን ችግር እግዚአብሔር አምላክ ራሱ ከፈቀደልን አሁንም ከዚህ ከምናየው የበለጠ ብዙ ተስፋ አለን። ቤተክርስቲያኑ ያምራል፣ ቤተክርስቲያኑ ጥሩ ነው ይባላል። እኔ ግን ጥሩነቱ ሳይሆን ምንም ውስጡ ስንገባ አሁን ይሄ ቀለም ተቀብቶ ወይም ደግሞ እንደዚህ ግድግዳው ስናየው ነው እንጂ ጭቃ ነው፣ በጭቃ ነው። ውስጡ ደግሞ እየተበላሸ ነው። በቅርብ ጊዜ ፈርሳል። መቼም ባንገባ አሁን ብታዩ እዚህ ጋር አሸንታ ዋዣት አይደለም ፈርሶ ያው እየፈረሰ ነው ያለው። አሁን እኛ አቅማችን በፈቀደልን ደረጃ በከተማም ያለው በገጠርም ያለው ምንድነው የምንፈልገው? የመድኃኔዓለም ወዳጅ የሆነ እጁን ዘርግቶ ገጠር ከተማ ሳይባል ወይም ደግሞ የሀገሩ ሰው ሳይባል መላ አገር ነው እኛ የምንፈልገው። ይሄ ቤተክርስቲያን እንዲታደስልንና እንዲሰራልን ነው የምንፈልገው። የሰንበት ትምህርት ቤት ተጠቅሷል። የሰንበት ምንም ተማሪ የለም እዚህ እኮ ማንም የሚያስተምር ተማሪ የለም። ወንጌል ሰባኪ የለውም። ተፈላጊ አንድ ቤተክርስቲያን እኮ ወንጌል ሰባኪ ሲኖረው ነው ሰውም የሚቀርበው። ወንጌል ሰባኪ የለውም። ካህን በትክክል እውነትም አለ፣ ካህን ሰንበት ተማሪም አለ። እነኛ ሰንበት ተማሪዎች ወንጌል ሰባኪ ከሌለ ምኑን ተምረው ደግሞ ይለወጣሉ? አይለወጡም። ይለወጣሉ ብዬ አልገምትም። አገልግሎት ከጀመርኩ እንግዲህ ከ4 ዓመት በላይ ሆኖኛል። እናም በዚህ ቆይታዬ የሆነ ጊዜ ይመጣሉ፣ የሆነ ጊዜ ይቀራሉ።
ቁጥጥር ላይ በጣም አስቸጋሪ ነው። የገጠር ልጆች እንዳልኩ ከስራም ጫና አንፃር እንደገና የትምህርት ፍላጎታቸው ደግሞ ወደዛኛው ትምህርት ስለሆነ ብዙ ጊዜ ትኩረታቸው ወደዚህ አይሳብም። ለምን እንደሆነ ያው እንግዲህ በተለይ አገልግሎት ከጀመሩ በኋላ ትምህርት የማቋረጥ ችግር አለ ልጆቹ ላይ ማለት ነው። ስለዚህ ከዛ አንፃር ይሄን ያክል ነው ብሎ መወሰን አይቻልም። ግን ያው ከ10 እስከ 15 ተማሪ አይጠፋም። ብዙ መምህራን ነበሩ የሚያስተምሩ፣ መርጌታ ፈለቀ ወልደ ሕፃን ነበሩ፣ ሌላዎችም ነበሩ። ከዚህ ቤተክርስቲያን አልፈው ሌላው ማህበራዎች እስከ አጨበር ወጥተው የሚያገለግሉ ካህናቶች ነበሩ። ግን ያን የነበሩ አሁን የሉም፣ አልፈዋል። አሁን እኛ በደረስንበት ሰዓት በዚህ የተማሩ ልጆች ራሱ ከዚህ ማገልገል ወጥተው 8ኛ እዚህ ጨርሰው ወደ ሌላ ነው የሚሄዱት፣ ወደ ከተማ ነው የሚሄዱብን። ስለዚህ የችግሩ አብነት ትምህርት ቤት ስለሌለ በዚህ ብዙም ትምህርት ከዛ ያለፈ ትምህርት ስለሌላቸው ግድ ነው እየሄዱብን ነው። ስለዚህ በዚህ አማካይነት ትብብር አድርጋችሁልን ይህንን አብነቱ ትምህርት ቤት እንዲከፈትልን በእግዚአብሔር ፈቃድ እንጠይቃለን። በሰዓቱ ያለሁት ያው እኔ ብቻ ነኝ። አሁን ላይ ያለሁት ማለት ነው እያገለገልኩ ያለሁት እኔ ብቻ ነኝ። ለዛም ትንሽ ቁጥጥር በጣም ያንሰዋል። እኔንም ለራሴ የሚቆጣጠረኝ ሰው ያስፈልገኛል ማለት ነው። ምክንያቱም ሳስተምር እኔ እንዳስተምር በሞራል የሚደግፍ ሰው ያስፈልጋል። እንደገና ቤቱ ምቹ አይደለም ከሚለው አንፃር ደግሞ ቤቱ ያው በአግባቡ መሰራት አለበት። ልጆቹ አስፈላጊ ከሆኑ ዋናው ለነሱም አስፈላጊ ነገር ያስፈልጋል ማለት ነው። ቤተክርስቲያን የሚያስፈልጋቸው ነገር መሟላት አለበት። ቤቱ መሰራት አለበት፣ ምንጣፍ መኖር አለበት፣ ብርድ ልብስ መኖር አለበት። የሚማሩበት መጻሕፍት የተለያዩ ከፊደል ጀምሮ እስከ ዳዊት ድረስ የሚማሩበት መጻሕፍት መኖር መዘጋጀት መቻል አለበት ማለት ነው። ያ ከሆነ መፍትሄ ሊሆን ይችላል ብዬ አስባለሁ። አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነበረ። በጣም እሱን በማስተባበር አሁን ቤተክርስቲያኑ ሊመረቅ ወራቶች ቀርተውታል እና ያንን ሲያይ እንደ ቡዮ አካባቢ ሕዝብ ሌሎች አካባቢ ጎረቤት ምንም የሌላቸው አብያተ ክርስቲያናት በዚህ መልኩ ከታነጹ እንደ ቡዮ መድኃኔዓለም እንዴት ወደ ኋላ ይቀራል? መስራት አለብን ብለው የገጠሩ ሰው ነው ተነሳስቶ ይሄ ቤተ መቅደስ መሰራት አለበት። ከተማ ልጆች አሉት፣ በጣም ብዙ ተወላጅ አለው። በአቅምም በብዙ ነገር ከሌላው አካባቢ የተሻለ ነው። ነገር ግን ያለው ነገር አሁን ለትውልዱም ለመድኃኔዓለም አይመጥንም። ቤተ ክርስቲያን በመሰረቱ ይዞታው ጥሩ ነው። እኛም በኔ ያሉ ትውልዶች በኔ እኛ እድሜያችንም ከኔ በላይ አባት የሆኑ ትውልዶች ቤተ ክርስቲያኑ አድሰ ነው ነበር። በረንዳው ጠባብ ነበር እንዲሰፋ፣ ኮርኒስ አልነበረውም ኮርኒስ እንዲሰራ፣ ይሄ ዙሪያው ቫዞላ እንዲሆን ተደረገ፣ ታደሰ። በቀለም በጀሶ በፊት ጭቃ ዝም ብሎ ነበር የተመረቀው። በዛ ምክንያት ነበሩ እና አቶ ጥላሁን የሚባሉ አቶ ብራቱ እኛም በኮሚቴ ከአባቶቻችን ታላላቅ ወንድሞቻችን ተከትለን ያንን ቤተክርስቲያን እንዲታደስ ተደረገ። በደንብ ተደርጎ እንዲታደስ ተደረገ። ቤተክርስቲያኑ ያው ከ800 ዓመት በላይ ያስቆጠረ ነው ይባላል። በተለያዩ ደረጃዎች ከመቃን ጀምሮ ያው በሳር ቤትም አልፎ እዚህ ደረጃ ደርሷል። መልካም ቅን ልቦና የነበራቸው አባቶች እንግዲህ በዚህ ባለፈው 50 ዓመትም ውስጥ እድሳት ተደርጎለት አሁን ያለበት ሁኔታ ላይ እንዲቆም ሆኗል። ሲታይ ከውጭ እንደተባለውም መልካምም ያምር ቤተክርስቲያን ነው። ግን ሁለት ጉለቶች ናቸው ያሉበት አሁን ባለበት ደረጃ። አንደኛው በውስጥ በኩል ብቻ የሚታይ ቤተክርስቲያኑ ጉዳት አለበት፣ የመፍረስ አይነት አደጋ፣ የውሃ ፍሳሽ የመሳሰሉት ነገር። ሁለተኛው ደግሞ እንደተባለው ቤተክርስቲያኑ ረጅም ጊዜ ነው ያስቆጠረው። ትውልድ በመጣ ቁጥር የህዝብ ቁጥርም ይጨምራል፣ የተገልጋዩን ቁጥር ይጨምራል። አባቶች እዛ አካባቢ በመጡ ቁጥር
ወደ ቤተ ክርስቲያን የሚሳቡ ነፍሶች በዙ ይሄዳሉ እና የተገልጋዩ ቁጥር እየጨመረ ነው ከጊዜ ወደ ጊዜ እና ቤተ ክርስቲያኑ ደግሞ 240 ካሬ ላይ ያረፈ ትንሽ ቤተ ክርስቲያን ነው እና አሁን በአብዛኛው ብናይ ሰዎች ውጪ በየጥላ ስሩ ምናምን በመቃብር ቤት በረንዳ ላይ ምን እየሆኑ ነው የሚያስቀድሱት። ስለዚህ ቤተ ክርስቲያኑ መግባት ለሚፈልጉ ሰዎች፣ መገልገል ለሚፈልጉ ሰዎች፣ ስጋው ደግሞ መቀበል ለሚፈልጉ ሰዎች በቂ የሆነ ስፍራ ያስፈልገዋል እና አንደኛ ጥበትም ስላለበት እንግዲህ ከነዚህ ከሁለቱ ነገሮች በመነሳት አሁን ያለውን ትውልድ እና ቤተ ክርስቲያኑም ደግሞ እንደ ታሪካዊነቱ የሚመጥነው ነገር አይደለም አሁን ያለው። ረጅም ሀሳብ ረጅም ራዕይ ካለ ሁሉ ነገር ይሳካል። ስለዚህ ቤተክርስቲያኑ ብቻ አይደለም እኛ ከመንገድ ጀምሮ ግራና ቀኝ በተጀመረ እንትኑ የልማት እቅዱ ሰፊ ነው። መቼም እሱ የፈቀደውን አንዱ ሊሆን ይችላል። ቤተክርስቲያኑ በእርግጥ አሁን ያለበትን ቅር የሚያሰኝ ሳይሆን ከጊዜ ወደ ጊዜ ደግሞ የተሻለ ነገር እናደርጋለን በሚለው መናካችን ዋና ትኩረታችን አሁን ከቤተክርስቲያኑ ይልቅ እዛ ጋር አስተማሪ ተቀጥሮ ደህና ዲያቆን፣ ደህና ቄስ፣ ደህና አስተማሪ፣ ደህና እንትኖች እንዲወጡ ነው እኛ ፍላጎታችን። ያ ከሌለ ያ ቢሰራም ከንቱ ነው። በፊት በተሰሩት አባቶቻችን እነ ጋሽ ጥላሁን፣ እነ ጋሽ ብራቱ፣ እነ ከበደ አለሙ፣ እነ ዘላለም አለሙ እኔ እንደውም እነ መገርሳ ሞሚቻ አሁን ብርሃኑ ዋቄ ያለ ዘለቀ ሲማ አለ በህይወት ያለ እኔ ያለው እነሱ ያሳዩን መንገድ ነው ተከትለን ያለ ነው እና በርተን ጠንክረን በእነሱ መንገድ ከሄድን የማይሰራ ነገር ምንም ነገር የለም። ሚያዝያ 29 አካባቢ 2015 ዓመተ ምህረት ከገጠሩ ኮሚቴ ደብዳቤ መጥቶልን ነበር ለኛ ማለት ነው። ያው ቤተክርስቲያኑ መሰራት እንዳለበት በአብዛኛው አካባቢ ላይ የነበሩ ቤተክርስቲያኖች በአዲስ ህንጻ ቤተክርስቲያን እንደተሰሩ እነሱም ያ አይነት ቤተክርስቲያን ተሰርቶ ማየት ፍላጎት እንዳላቸው የሚል ደብዳቤ ያው ኮሚቴም ስላልነበረ እንደ በግል ደብዳቤ ደርሶን ነበረ እና ያንን ይዘን እንግዲህ መጀመሪያ ይሄን ኃላፊነት የወሰድኩት እኔ ነበርኩ። መጀመሪያ ያረግነው ምንድነው አቶ ዘለቀ ሲማና አቶ ገነነ ወጂ ጋር ሆነን ከኔ ጋር 3 ሆነ ነው የጀመርነው መሰባሰብ ማለት ነው። ከዛ የተወሰነ ጊዜ ካስኬድ ነው በኋላ ደግሞ ትንሽ ሰፋ አድርገን አንድ 15 ሰው ምናምን ጠርተን የአካባቢው ተወላጆች ማለት ነው እነ ጥላሁን ኃይል ያሉበት አቶ ፈቀደ ደስታ የሚባል አቶ አለማየሁ ገለት የሚባል አቶ ገነነ ወጂ ሆነን ወደ 15 ሰው አሳድገን በዛ ስምምነት ላይ ከደረስን በኋላ እንዴት አድርገን እናስፋው ይሄን ኮሚቴ እንዴት እናዋቀር የሚል ስምምነት ላይ ደርሰን ከዛ በነሐሴ 28 ይመስለኛል 2015 ዓመተ ምህረት ጠቅላላ ጉባኤ ጠርተን የአካባቢውን ተወላጆች ማለት ነው ቅዱስ ራጉኤል ቤተክርስቲያን ላይ አሁን ያለውን ኮሚቴ ፎርም አድርገናል ማለት ነው። ወደ 15 አባላት ያሉት የሥራ አስፈጻሚ ኮሚቴ ያዋቅረን እንግዲህ ከዛን ጀምሮ ያው ስራ ወደ እንቅስቃሴ ገብተን የተለያዩ ነገሮችን እየሰራን ነው ያለነው። ተነግሮ የማያልቅ ብዙ ታሪክ ያለው ነገር ግን ምንም ያልተጻፈለት ምንም ያልተነገረለት ቤተክርስቲያን ነው። አባቶቻችን በልማድ ተአምረኛው መድኃኔዓለም ይሉታል። አሁን ሙሉ ስሙ እንደውዮ ደብረ መድኃኒት መድኃኔዓለም ነው ተብሎ የሚጠራው እና ይሄ ቤተክርስቲያን የሚጽፍ ቢኖር ብዙ የሚጻፍለት የሚናገር ቢኖር ብዙ የሚነገርለት ብዙ ገቢረ ተአምራትን የሚያደርግ ታቦት ነው ያለው። የተነሳሳ ነው እንኳን በምንድነው ቤተክርስቲያኑ አካባቢ ዞራ ብዙ ጉድለቶች አሉት። የአዳራሽ የለውም፣ የሰንበት ትምህርት ቤት ተማሪ ትምህርት ቤት የለውም። ብዙ በቤተክርስቲያን መሟላት የሚገባቸው ነገሮች አልተሟሉላትም። በዚህ የተነሳ እስቲ ይሄንን ነገር እናሟላ ብለን የሶስታችን ተነሳሳን። ለምን ከዛ ነው ደግሞ እነሱ ለምን ይሄንን ብቻ እናስባለን ቤተክርስቲያኑን ጭምር ታስቦ በዘመናዊ መንገድ እንደተባለ ወጣት ትውልድ ይሰራል ከተባለ በዚህ እድሜያቸውን ይሰራሉ ከተባለ አሻራ እናሳርፈን እኛ እንሰራዋለን የሚለው ወጣቶቹ ተነሳስተው እያደረጉት ነው። በመሰረቱ አሁን የዋና ህንጻ ቤተክርስቲያኑ ብቻ አይደለም ይታሰበው ለመስራት ያሰብነው በዋነኛነት የሰንበት ትምህርት ቤት የለውም ቤተክርስቲያኑ። ሁለተኛ የመሰብሰቢያ አዳራሽ የለውም።
እና አሁን አጠቃላይ ይሄንን ከህንጻ ቤተክርስቲያኑ ጋር ይሄንን ሁሉ ያካተተ ነው ለመስራት ያሰብነው። እና አሁን አካባቢያችን ላይ ብዙ ነገር ያው ገጠር እንደመሆኑ ብዙ ነገር የሚጎል ነገር አለ። ከዛ በፊትም ብዙ በአቅማችን የአካባቢው ሰዎችን አስተባብረን እንደ መንገድ፣ እንደ ውሃ፣ እንደ መብራት በተወሰነም ደረጃ ቢሆን አሁን መብራት እየገባ ነው ያለው። ያ ነገር ጤና ጣቢያ ያ የተሟላ አይደለም። በቃ ምንም ያው ብዙ በመንግስት ልማት የተዳረሰበት አካባቢ ስላልሆነ የአካባቢው ተወላጅ ነው ይሄን ነገር እየሰራ ያለው እና አቶ አበራ ገለቱ፣ አቶ ዘለቀ ሲማ የሚባሉ አቶ ዘለቀ በህይወት አሉ። አቶ ገነነ ወጂ የሚባሉ አሉ፣ አሁን በህይወት አሉ። ዛሬ አጋጣሚ አልመጡም። ደፋር ገዳ የሚባሉ ነበሩ። አቶ ደሳለኝ ወልደ መድን የሚባሉ አሉ። በገጠርም ልክ እንደዛ አሁን ስማቸው የማላስታውሳቸው ሰዎች ትልቅ አስተዋጽኦ ያደረጉ ሰዎች አሉ እና አሁን ይመስለኛል እኔ የልጅ ነኝ ማለት ይቻላል ለነሱ ብዙ ቤተክርስቲያኑ አሁን ላለበት ደረጃ በእነሱ ኃይል ነው የነበረው። እግዚአብሔር የተመሰገነውን ብዙ ያን ቤተክርስቲያን ፈርሶን ባለፈው አዲስ ተይዞ ገብቶ አይተነዋል። በአዲስ ህንጻ ሊሰራ አሁን ትውልድ ተፈጥሮለት የነዛ ሰዎች ልመና ታላላቅ ልጆች ተፈጥረውልን አሁን በህንጻ እንዲሰራ ያው እኛም ደስ ብሎናል። ገብተንም አይተናል ባለፈው። አሁንም የሚሰራልን ሌሎች ወንድሞቻችን ከዚህ ዓለም ቢሞቱ እግዚአብሔር ደግሞ ተተኪ ሰጥቶን ያው ሊሰራ ታቅዷል። ይሄን ነገር አውቃለሁ። የገጠሩ ዛሬ እንደ በፊት አይደለም። አድርግ የተባለ ነገር ያደርጋል። ድሮ ፊቱን ያዞር ነበር። ዛሬ አለሁ ነው የሚለው። በሬያችንም ሽጠን ከብታችን ሽጠን አካባቢያችን በደረሱበት ነገር እኛ ምን ድረስ ብለው የሚያስቡ ነው አካባቢ እና ፈቃደኝነቱ በጣም እንደው ከከተማ የበለጠ ፈቃደኝነት አላቸው። በምትሉት በጉልበት በፈለጉት ነገር እንስራ ነው አለ። እነሱም አይሆንም። እነሱም ፈቃደኝነታቸውን ገልጸዋል። እኛ ምን ይዘን ነው ሌላውን አምጣ የምንለው? በእርግጥ ቀደም እንዳልኩት በሳምንት በሁለት ሳምንት አንዳንዴ በወር ሰው ጊዜውን ሰጥቶ ሌላ ማህበራዊ ጉዳዩን ትቶ ነው እየመጣ እዚህ እየተሰበሰበ ያለው። በተቻለ መጠን ነገሮች መስመር ለማስያዝ እየተሞከረ ነው። ከዛ ባለፈ ከኛ እኮ ነው እርሾ መጀመር ያለበት የሚል ሀሳብም መጥቶ ኮሚቴው እንደ ኮሚቴ የገንዘብ ማሰባሰብ እንቅስቃሴም ከራሱ ጀምሯል። ከውስጥ እኛ ጉልበታችን ብቻ አይደለም የምንሰጠው፣ እኛ ሀሳባችን ብቻ አይደለም የምንሰጠው። በእርግጥ እንደ ቡዮም ብዙ ዶክተሮች አሏት፣ ብዙ ኢንጂነሮች አሏት፣ ብዙ ጋዜጠኞች አሏት፣ እጅግ በጣም እየተማሩ እንቁ የሆኑ ልጆች አሏት። ሁሉም በሙያቸው እያገዙ ነው ያሉት። እስቲ ለእንደሙዬ ወጣቶች አመስግኑልን አንድ ጊዜ። ስለዚህ ይሄ ዛሬ በፊታችሁ ቃል የገባው ኮሚቴ ለመነሻ መሰረት ሲጣል በማቴሪያል የሚቀርብ 3 ሚሊዮን ብር በማዋጣት ከኮሚቴው ብቻ እኔ እንደ ክርስቲያን ማስተላለፍ የምፈልገው መልእክት ምንድነው? በመጀመሪያ ደረጃ እንደ ቡዮ ብዙ ተወላጆች አሉት። በገጠርም በከተማም እንደ ቡዮ መድኃኔዓለም ደብር የሚያህል የሰው ኃይል ያለው የለም። የተማረ የሰው ኃይል አለው። በገንዘብ አቅም ያላቸው ሰዎች አሉ። በውጭም ሀገር ብዙ ወንድሞችና እህቶች እንዳሉ አውቃለሁ። እንደ ቡዮ መድኃኔዓለም ማለት ነው። ከዚያ በዘለለ ደግሞ የተያዘው ዓላማ የአጭር ጊዜ፣ የመካከለኛ ጊዜ፣ የረጅም ጊዜ እቅድ ነው የተያዘው። በዚህ እቅዶች ለቤተ ክርስቲያኑ ብቻ ሳይሆን ለአካባቢው ማህበረሰብም ያስፈልጋሉ የሚሉት ተቋማትን ታሳቢ ያደረገ ነው። መሰረታችን የአካባቢው ተወላጅ ነው። ከዛም ውጪ ደግሞ ህዝበ ክርስቲያኑ ሌላም አካባቢ ቢኖር ማለት ነው እኛም አስተዋጽኦ እናደርጋለን። የትም ቦታ በተለያየ ቦታ ቤተክርስቲያን ሲሰራ እንጠየቃለን። የራሳችን በአቅማችን አስተዋጽኦ የሚያደርግ የለም ለቤተ ክርስቲያኑ ማለት ነው። ስለዚህ ብዙ ተወላጆች አሉ፣ የአካባቢ ተወላጆች አሉ። በተጨማሪ ደግሞ ጓደኞቻችን አሉ። ሌላም አካባቢ ልክ ይዛም ሳይሆን እያንዳንዳችን ጓደኞች አሉ። ያንን ከህዝቡ ነው በቃ ከአካባቢው ተወላጅ ነው የገቢ ምንጭ አድርገን ያው ሐሳቡ የመጣው የገቢ ምንጫችን ህዝቡ ነው የሚሆነው ማለት ነው። ከተሰራ አይቀር
ሁላችንም እየተነጋገርንበት ነው። በኋላ ዞሮ ከንፈር የሚያስመጥጥ ነገር ከሚል እንዲህ ብሎ ከሚል በጥንቃቄ ቀስ ብለን እንዲሰራና እንዲሰሩት እኛ እንኳን አሁን ምንም እንትን አንልም። ወጣቶች አሉ ይህንን እያሳሰብ በምክር በምን እያደረግንላቸው ነው ያለ ነው። ለምን ተሸጋጋሪ ትውልድ ስላለ ጥሩ ነገር መሰራት አለበት የሚል ነው የፈለገው ነገር። እግዚአብሔር ደግሞ አንድ ነገር ከተጀመረ እግዚአብሔር ይፈጽመዋል፣ መድኃኔዓለም ይፈጽመዋል በሚል በተስፋ ነው ያለ ነው። ተስፋን ሳይሆን እናደርገዋለን። በሌላ ቦታ ያየነው ህንጻ በሶዶ ውስጥ ባለው ይሄ ቤተክርስቲያን ብቻ ነው ያልታነጸ። የጭቃ ቤተክርስቲያን ያለ አሁን በዚህ በሶዶ ወረዳ ውስጥ ይሄ ቤተክርስቲያን ብቻ ነው። ይሄ ቤተክርስቲያን ብቻ ስለሆነ በሌላ ቦታ ያየነው ህንጻ በሌላ ቦታ ያየነው በብሎኬት የተሰራው በእኛም እንዲሰራና እኛም አቅማችን እስከሚፈቅድልን በበለጠ ከራሳችን ንብረት አብልጠን ይሄ ቤተክርስቲያን እንዲሰራ ጉልበት ያለው በጉልበቱ ገንዘብ ያለው በገንዘቡ ሁሉንም አስተባብለን ለማሰራት ነው የምንፈልገው። መድኃኔዓለም የሚሰራው ቤቱ የሚሰራው እሱ ራሱ ነው። ከዛ በኋላ ደግሞ እኛ ምክንያተኞች ነን። እኛ የእሱ ልጆች ነን። የአቅማችን መዋጮ አድርገን እዚህ ያለው ኮሚቴ ከአዲስ አበባ ያለው ኮሚቴ ተቀናይቶ በአዲስ እንዲሰራ እኛም ወስነናል። አሁን የቀረን ነገር ቢኖር የአካባቢው የዚህ የደብሩ አካባቢ ህብረተሰብ ያንን በየድሩ እዚህም ቤተክርስቲያን ሲመጣ ማሳሰቢያ ሰጥተን ተጠናክረን ከአዲስ አበባ ኮሚቴ ጋር አብረን ይህንን ህንፃ ለማሰራት አስበናል። በእግዚአብሔር ፈቃድ መጀመሪያ የህንፃ ይመስለን ነበር። አጎራባታችን እንዳለ ህንፃ ሆኗል። የኛ አለመታነጹ በጣም በቃ መንፈሳዊ ቅናትም ይዞናል። ስለዚህ እንዲታነጽልን ከውጭም ያለው አዲስ አበባም ያለው ተባብሮ እንዲታነጽልን ነው የምንፈልገው። በወቅቱ አሁን አገልግሎትም እየበዛ ነው፣ አገልጋይም እየበዛ ነው። ትንሽ ጥበት አለን። በዚህም አማካይነት አድርገው ከውስጥም የሚፈራረስ አፈር ስለሆነ የሚፈራረስ ነገር ስላለ በዚህ አያይዘው እንዲሰሩልን ያው በእግዚአብሔር ስም ነው እንደምነው። በጭቃ በእንጨት የተሰራ ነው፣ እየፈራረሰ ነው። እሱ ማደስ ምን ማለት ሳይሆን እንደ ሌላው ቤተክርስቲያን ተሰርቶ የገጠሬውም የከተማውም ተባብሮ በመላ ዓለም ያለ ሰው ረቶን የእንደቡዮ መድኃኔዓለም የማያውቅ ሰው የለም። 14ቱ ጠቅላይ ግዛት አለ፣ የኛ ተወላጅ አለ። ተወላጅ ብቻ አይደለም፣ የመድኃኔዓለም ሁሉም ሀገር የመድኃኔዓለም ሰው ነው፣ የመድኃኔዓለም ልጅ ነው። ስለሆነ ሁሉም ረቶን ይሄ ቤተክርስቲያን እንድንሰራ ፍቃዱ ይሁንልን። መድኃኔዓለም ይፍቀድልን። በኋላ አዝማች ተሰራ ወልደየስ ለዚህ አካባቢ ብለው ከሃይመለል ቄስ ቀጥረው አምጥተው እነ ገነነው እንጂ እኔም ከነሱ ጋር ጓደኛ ነበር። ብዙ የሀገሪቱ ህዝቦች አስተምረዋል። አዝማች ተሰራ ወልደየስ ራሳቸው ቀጥረው ማለት ነው። እና መርጌታ ፈለቅና አዝማች በዚህ አካባቢ ያስተማሩ። ከዛ አቶ ቀኛዝማች ብርሃኑ ዋቄ የህፃናት ትምህርት ቤት ከፍተው ለቀሽትሮ ገበያ እየመገቡ ከዛ ይርቋቸዋል በማለት እዚህ ትምህርት ቤት እስከ 4 እንዲሰራ ከሀገሬው ጋራ ከአዲስ አበባ ሰው ጋራ በጋራ ሆነው ትምህርት ቤት እስከ 8ኛ ሊሰራ ችለዋል። ይህ ትምህርት ቤት ደግሞ በቂ አይደለም፣ በቂ ሆኖ አይደለም። ትምህርት ቤቱም አሁን ያለበትም በበቂ ተሰርቶ አይደለም፣ በእንጨት ነው የተሰራ። ግን እስካሁን እያገለገለ ነው። ግን ልጆቹ 8ኛ ተምረው አሁን ከዚህ አካባቢ ሰው የለም፣ ወጣት የሚባል ነገር ምንም የለም፣ ሄደዋል። ሴትም ወንዱም 8ኛ ሲጨርስ ቡኢ ይወርዳል። ከቡኢ አዲስ አበባ ነው ክፍለ ሀገር
ዞሮ ይሄዳል። ምንም አሁን አገሪቷ ይሄ እኛ ራሳችን ብቻ ከነ ባለቤታችን ባለቤት የሌለው ራሱ ብቻ ቀርቷል እዚያ። ይሄ በምን አይነት እንደሚመለስ እናንተ እስቲ ባካችሁ እርዱን፣ እርዳታ አድርጉልን። አሁን እኛ አገሩ ይሄ አገር ሲለቀቅ ምን ይመስላል? ለቀን ስንሄድ እንዳንለቅ እዚህ አካባቢ የሆነ ነገር ተሰርቶለት ወጣቱም እንዳይሄድ ትምህርት ቤት ተሰርቶለት ትምህርቱ እዚህ እንዲማር ከ1982 በፊት እንደዚህ አልነበረም። እድሳት ተደርጎለት ከዚህ የበቀለው ከሀገሩ የበቀለው በቀለ ዶዮ የሚባል መሐንዲስ ነበረ። እየተቆጨ መድኃኒዓለምማ ተሰራዋለሁ አለ። ሰራው። ሲሰራው እንደ ማንኛውም ሰው ድርሻ ይገባኛል ብሎ እያበላ እየጠጣ ይህን ቤተ ክርስቲያን እንደ ቡዮ መድኃኒዓለም ብሎ የሚሰሩ ሰራተኞች ሁሉ እየመገበ የሰራው ታላቅ ሰው ነው። እዚሁ ጋር ነው አጽሙ ያረፈው እና ብዙ ታሪክ ተደርጓል። በቀለ ዶዮ የማይረሳ ታላቅ ሰው እንደነበሩ አውቃለሁ። ምናልባት የምታውቂያቸው ከሆነ አቶ ብርሃኑ ለዛ አካባቢ በጣም እኔ ድሎ አልደረሰኝም። ትንሽ እድሜ ከፍ ያልኩ ነኝ። ብዙ የወንድሞቼ ልጆች ያስተማረ ቀኛዝማች ብርሃኑ አቄ እና በጣም በትልቅ መመስገንና መታወስ ያለበት ሰው ነው። እሱ ከማንም በላይ ከአካባቢያችን ተወላጆች በላይ ብዙ ያልተነገረለት በእኔ ቤት ራሱ በወንድሞቼ ባይ ወደ 12 ልጆች ለዩኒቨርሲቲ አብቅቶ በምህንድስና በዶክተሬት በፋይናንስ ከ12 ያላነሱ ልጆች ባለ ዲግሪ ያደረገ ሰው ነው የኔ ቤተሰብ ማለት ነው። እና የአካባቢው ልጆች ብታይ ደግሞ አሁን በቅርቡ አንድ የምስጋና ፕሮግራም ነበረው። ወደ 198 የሚሆኑ የአካባቢውን ተወላጆች በተለያየ ዩኒቨርሲቲ እንዲማሩና ለቁም ነገር እንዲበቁ ያደረገ ሰው ነው። ይሄንን ሲጀምር አሁን ቅድም ቤተክርስቲያኑ ስንጀምር ከትንሽ 3 ሰው ሆነን ነው የጀመርነው ብዬሽ ነበረ። እሱ ብቻ ሆኖ ጀምሮ የአባቱን ቤት አንድ ጎጆ ቤት ተከራይቶ አስተማሪ ቀጥሮ ዩኒፎርም ገዝቶ ደብተር እስክሪፕቶ ገዝቶ ትምህርት የጀመረ ሰው ነው እሱ አቶ ብርሃኑ። በእውነት በጣም ልናመሰግነው የሚገባ ሰው ነው። አሁን ያለውን ቤተ መቅደስ ያነሱት ቅድም እዚህ ጋር የተጠየቁት አባት አቶ ዘለቀ ሲማ በህይወት ካሉት መጀመሪያ ልጥራ ብዬ ነው። አቶ ገነነ ወጂ፣ ሌሎችም ብዙዎች ተሳትፈውበት በህይወት ከሌሉት አቶ አበራ ገለቱ፣ አቶ ቢራቱ ገዳ፣ በቀለ ዶዮ፣ ሌሎችም ሰዎች አቶ ጌታቸው ሲማ፣ አቶ ደሳለኝ በረክ፣ እነዚህ ያጣናቸው ትላልቅ ወርቃማ የእንደቡዮ ልጆች ናቸው። የዚህ ቤተ ክርስቲያን አጥቢያ ልጆች ናቸው። እጅግ በጣም ለቤተ ክርስቲያኑ ከፍተኛ አስተዋጽኦ ሲያደርጉ የነበሩ አባቶቻችን ናቸው። አምላካችን እግዚአብሔር ነፍሳቸውን በቅዱሳን እቅፍ ያሳርፍልን እና ቤተልሔሙ እኔ ልስራው ብሎ ለአካባቢው ተወላጆች እዛ ላሉ ኮሚቴዎች ጠየቀ። ቤተልሔሙን ለብቻው ሰርቶ ለጥቅምት 27 ሌላው ሳልናገር የማላልፈው አቶ በቀለ ዶዮ ይሄ ቤተ መቅደስ አሁን ያለው ማለት ነው ሲታነጽ በነፃ ሙያዊ አስተዋጽኦ ያደረገ ታላቅ አባታችን ነው። አሁን ልጆቹም የሱ ልጆች ይህንን ፈለግ በመከተል የነፃ ሙያዊ አገልግሎት ከወንድሞቻችን ጋር በመተባበር እየሰጡ ናቸው። እኔ ሁልጊዜ ይቺን አዳራሽ ሁልጊዜ እንትን ይለኛል። ሰው ከክፍለ ሀገር ቢመጣ መሰብሰቢያ የለም፣ ደጅ ላይ ነው። ቁርስ ይዞ ቢመጣ የሚቀመስበት ነገር የለም። ይህን ነገር ስለሚያሳስብ እባክህ ገነነ እባክህ ይህንን ነገር አልኩት። ቀና ልጅ ነው። ከዛም አዲስ የመጣለ ገነነ ወጂ ነው። ከዛም ጥላሁን አለሙ የሚባል አለሙ 2 ሞክሼ አለ። ደግነቱ ጥላሁን አለሙ ደግሞ የሚባል ደግሞ ደበላ ጥላሁን አለሙ ደበላ ደግሞ የመጀመሪያ እድሳቶቹን የሰሩ ሰዎች ናቸው። እኔም ነበርኩበት። አሁንም ጥላሁን ገጠመን። ማን ከቀናው ጥላሁን የሚባለው ግን ቀና ናቸው። እውነት ጥላሁንን ገጠመን። ከሱም ጋርም እንስራ አልኩት። ጥላሁን አለሙ ወልደ መድን ያሁኑ ቀድሞ ጥላሁን አለሙ ደበላ ይባላል እና እንስራ ይሄ ሁለቱ
ፈቃደኛዎች ሆኑ። በዛ የተነሳ መጀመሪያ ቀና ሰዎችን እስቲ እንሰብስብ አለ። አንዳንድ ጊዜ አንድ ነገር ሲጀመር የሚያደናቅፍም አለ። በዚህ ሰዓት ጥላሁን ኃይሌ የወንድሜ የቤተ ክርስቲያን ሰው ነው። ትንሽ አንድ መንግስት መስሪያ ቤት ነበር፣ አሁን ግል ገብቷል። ይስማ በመንገድ ስራም አለንበት ከቡኢ እንደ ቡዮ እነሱን ይስማ ጅሮ የሚባል በቃ ማን ነው እስከ ዛሬ ድረስ እንደ ቡዮን ያላገለገለ ማን ነው ብለን በኩራዝ ነበር የምንፈልገው። በእውነት ሰው አጥተን ዶክተር ዳርሰማ ጉሉማ ጸሐፊያችን አቶ ዘውዱ ክፍሌ አቱ ነው እዚህ ጋር እንትን ያለው የጨብጨብከ ቆርቆሮ ካል የሱ ጸሐፊ ነው። እሱ የሚሰራ አየር መንገድ ከሀገሩ ልጅ ጋር አይተዋወቅም ነበር። እሱም እንደ ኩራዝ ፈልገነው ነው አመጣነው እና ግባ ጻፍ ነው አለ። በጸሐፊነት አገልግል፣ ሌሎችም ወደፊት እናመጣቸዋለን። እነዚህ ሰዎች እንደገና ብዙ ያልታወቁ ራሳቸውን የደበቁ ነገር አሉ፣ እንደገና እናመጣቸዋለን ነው። አንደኛው ባለ 3 ጉልላት 530 ካሬ ሜትር ላይ ያረፈ ቤተ መቅደስ እስከ 600 ይደርሳል ብለን እናስባለን። ያረፈ ቤተ መቅደስ ነው የታሰበው። ሁለተኛ ዘመናዊ የስብከተ ወንጌል አዳራሽ፣ ቅድም አባታችን ያፈራዋቸው ልጆች አይታቸዋል አይደል? እዚህ ቦታ ላይ እንዴት አድርገው እንዳቀረቡ የአብነት ትምህርት ቤት ማለት ነው። ልጆቻችሁ የሚማሩበት ከእግዚአብሔር ጋር የሚተዋወቁበት በራሳችሁ ልጆች እንድትማሩ እንድትሰበኩ ልክ እንደ ዛሬ ማለት ነው። እንደ ዛሬ ከአሁን በፊት ብዙ ዋጋ ከፍለን የትራንስፖርት የተለያዩ ነገሮች ዋጋ ከፍለን ከአዲስ አበባ ይዘን መጥተን ነበር የምናስተምራችሁ። ዛሬ ግን በራሳችሁ ልጆች እየተማራችሁ ነው እና እንኳን ደስ ያላችሁ። ለደብሩ አገልግሎት የሚውሉ የተለያዩ ቢሮዎች ያካተተ ህንፃ ይሰራል ማለት ነው። ደረጃውን የጠበቀ የሴቶችና የወንዶች ሽንት ቤት በማያያዝ ይሰራል ማለት ነው። ከአዳራሹ ጋር ኪችን ወይም ማድቤትን ጨምሮ እነዚህን በሙሉ ኮሚቴው ለመስራት ፕላኑን ዝግጅቱን አጠናቆ ጨርሷል። ከላይ እያፈሰሰ ኮምቦርሳቶ ከስር እየወረደ አፈሩ ከውስጥ እየወረደ እየተጎዳ ነው። አሁን እኛ ከዚህም ያለው ከአዲስ አበባም ያለው ከውጭም ከሀገሯች ከክፍለ ሀገርም ያሉ ረድተውን ተባብረውን እንዲያንጹልን እንፈልጋለን። አሁን እኛ ያቀድነው ምንድነው? አዲሱ ቤተ መቅደስ የፈለግነው ለምንድን ነው? ይሄ ዞሮ እንጨት ነው፣ መፍረሱ አይቀርም። የሚያድሰው የለም። ያ በመሰረት የተሰራ ከሆነ ለነገ የሚያድሰው ይፈጥራል፣ ራሱ ፈጣሪው ራሱ ይፈጥራል። ይሄ ግን አንደኛ ቦታውም ይዞብናል፣ እያረጀም ይመጣል፣ የሚያድስልን የለም። እኛ በጎረቤት አካባቢ ያየነውን ሁሉ እኛስ ማየት የለብንም ወይ? በእኛ በኩል የተፈጠረ የለም ወይ? አይፈጥርም ወይ ብለን ነው የተነሳ ነው። እንግዲህ እኛ ጀመረናል። የሚጨርሰው ፍጻሜ የሚያሳየው ያው የራሱ ቤት ስለሆነ መድኃኔዓለም ራሱ ይፈጽመዋል ብለን ነው ተስፋ የምናደርገው እና አሁን እኛ ሂደቱን በደንብ እየሄድንበት ነው ያለነው ከመጀመሪያ ጀምሮ። አሁን እውነቴን ነው የምናገረው፣ እኛ ያላሰብናቸው ሰዎች ናቸው በአብዛኛው የመጡት ማለት ነው። ስለዚህ ሁሉም እንደውም እኔ እንደሚመስለኝ አሁን የቴሌግራም ግሩፕ አለ፣ የአካባቢው ተወላጅ በጉጉት ነው እየጠበቀ ያለው። እኛ አሁን ሂደቱን ያው የተወሰነ በእኛ በኩል መሰራት ያለባቸው ነገሮች እየጨረስን ስለሆነ ያንን ስንጨርስ እንግዲህ የራሳችን የሆነ የገቢ አሰባሰብ እንትን ይኖረናል። በዛ መሰረት ሁሉም የአካባቢው ተወላጅ የራሱ አስተዋጽኦ ያደርጋል። ጓደኞቹንም አስተባብሮ ሁሉንም የአካባቢውም ተወላጅ የሚሆን የቤተ ክርስቲያን ልጅ የሆነ ሁሉ የሚመለከተው ሁሉ በአቅሙ እንዲረዳና ይሄንን ሀሳባችን ከግብ እንዲያደርስልን ነው የምንጠይቀው። ያን ደግሞ እኛ ብቻ ሳይሆን በጉጉት የሚጠብቀን አለ ብዬ ነው የማስበው። በቅርቡ እንመጣለን ብዬ ተስፋ አደርጋለሁ። እኛ ጀምረናል። እንግዲህ ጋን የሚደገፈው በጠጠር ነው እና
እኛ 2 3 4 5 6 ሆነን 5 6 ጠጠር አስቀምጠናል እና መድኃኔዓለም ልጆች ደግሞ በየቦታው አሉ። ቤተሰቦቹ ናቸው ያሳደገነን የፈጠረነን። በፈቀደልን መጠን እንግዲህ የሱን ቤት መስራት አለብን ብለን ነው የምናስበው። የሚሰሩ ነገሮች ሰፊ ናቸው። ፕሮጀክቱ እንደ ቤተክርስቲያን ህንጻ ቤተክርስቲያን ተብሎ ተጀመረ እንጂ በኋላ ከተጀመረ በኋላ ግን ዝም ብሎ በየጊዜው እንደዚህ አይነት ጥያቄ የሚያስነሱ ነገሮችንም ለመቅረፍ ከዚህ በማሰብ በርካታ ፕሮጀክቶች ናቸው የተያዙት። እንደተባለው ህንጻ ቤተክርስቲያኑ አሁን ያለበት 240 ካሬ ሜትር ነው። 530 ካሬ ሜትር ላይ እንዲያርፍ ፕላንም ነገር ተዘጋጅቶ በባነርም እዛ በየቦታው የተለጠፈ ነገር አለ። በጣም የሚያምር ደስ የሚል መድኃኔዓለምን ሊመጥን የሚችል የአካባቢው ህብረተሰብም ያየውን ሁሉ ያስደሰተ ዲዛይን በመሰራት ላይ ነው ያለው። ወጣቶች እንግዲህ በየቦታው ተነስተዋል። እኛ ካሰብነው በላይ የተነቃነቁ ነው ያሉት እና ህንጻ ቤተክርስቲያኑ ከጎኑ በርካታ ነገሮች አሉት። የሰንበት ትምህርት ቤት አለ፣ የአብነት ትምህርት ቤት ይኖረዋል ተብሏል። አዳራሽም እንደዚሁ ይኖረዋል ተብሏል። ከዛ ደግሞ ተያያዥ ነገሮች ናቸው። በተለይ በረጅም ጊዜ ደግሞ የታሰቡት በከተማ እንዳሉ ቤተክርስቲያኖች ገቢ ሊያስገኙ የሚችሉ ሌሎችም ህንፃዎችን በተጓዳኝ ደግሞ ኮሚቴው ይሄኛውን መድኃኔዓለም ፈቅዶለት ተግባራዊ ማድረግ ከቻለ ቀጥሎ ሌሎችም ሀሳቦች አሉት። ብዙ ልጆች ሰንበት ትምህርት ቤት ይገቡና ሰንበት ትምህርት ቤት ተምረው የዘመናዊ ትምህርት ምንድነው የአስኳላ ትምህርት ፍለጋ ይሰደዳሉ። ምክንያቱም አንደኛ ደረጃ ነው አካባቢው ላይ ያለው። ቅድም የተጠሩት አባት ቀኛዝማች ብርሃኑ የሰሩት ቤት ማነው ትምህርት ቤት ነው ያለው። ከዛ ሁለተኛ ደረጃ ትምህርት ቤት የለም። ሁለተኛ ደረጃ ለመማር ሰንበት ትምህርት ቤቱንም አካባቢያቸውንም ጥለው ይሰደዳሉ። ይሄ በጣም ሊታሰብበት የሚገባ ነገር ነው። ብዙ ይለፋባቸዋል። አሁን መሪጌታ ከ1992 ዓመተ ምህረት ያለፉ አባታችን አቶ አበራ ገለቱ በየወሩ እየከፈሉ ያስተምሩ ነበረ። በዚህ ሳላነሳቸው የማላልፈው አቶ ዘለቅ ሲማ ልክ አቶ አበራ ገለቱን አነጋግሬ መሪጌታ ለመቅጠር ሲስማሙልኝ ለአቶ ዘለቅ ሲማ ነገርኳቸው። ይሄን ቃል ገብተውልኛል ስላቸው ለሰንበት ትምህርት ቤት የሚያስፈልግ ነገር ደግሞ ሌላ አለ የሚያገዘኛ ጥቻለሁ ስላቸው ሙሉ ነገሩን እኔ እችላለሁ። መድኃኔዓለም ልፋታቸውን በጎ ሀሳባቸውን ተመልክቶ በበረከት ጎበኛቸው ዛሬ። ያኔ ግን ምንም አልነበራቸውም። እኔ ያለው ከጎን በርታ። ሙሉ የሰንበት ትምህርት ቤት ተማሪዎች ዩኒፎርም እሳቸው ሸፈኑልኝ። በሌላም በምትፈልገው ነገር አይዞ በርታ፣ አንተ ብቻ ወደፊት ቀጥላሉ እና ይህን ሁሉ እየተለፋበት እስከ ዛሬ ብዙ ሰንበት ተማሪዎች ይመጣሉ። የሆነ ደረጃ ላይ ደርሱና እንደገና ወደ ኋላ። አሁን ሰሞኑ የነበረው ወንድሞች አይተውታል። በሰንበት ትምህርት ቤት ሲቀርብ የነበረው ወረብ ብዙ እንደተለፋበት ያሳያል። እግዚአብሔር ፍጻሜያቸውን ያሳምርላቸው። ይህን ያህል ተለፍቶበት እንዲሰደዱ የሚያደርጋቸው ትምህርት ቤት ያለመኖሩ ነው። ያን ትምህርት ቤትም የእንደውዮ ተወላጆችም ሌሎችም በጎ አድራጊ ሰዎች ከተረባረቡ ትምህርት ቤቱ ማሳደግ እንችላለን። የምንፈልጋቸው ልጆች እዛው ማስቀረት እንችላለን ማለት ነው። አሁን እዚህ ያለው እስከ 8ኛ ክፍል ነው የኛ እንደውዮ መድኃኔዓለም ትምህርት ቤት። እስከ 12 ቢሆን ራሱ እስከዛ እስከሚጨርሱ ድረስ እኮ ብዙ ያገለግሉን ነበር። አሁን እስከ 8 ጨርሰው ወደ ከተማ ነው የሚሄዱት። ስለዚህ እስከዚህ 12 ተከፍቶላቸው አብነቱ ትምህርት ተከፍቶላቸው ያን እስከሚፈጽሙ ድረስ እኮ ራሱ ቤተክርስቲያን ያገለግሉ ነበር። ይሄ ያለመኖሩ ከተማ ሄደው ተመልሰው አይመጡልንም። ስለዚህ ይህንን ትብብር አድርጋችሁ እንድታደርጉልን ብዙ አገልግሎት የሚካሄድበት ቤተክርስቲያን ነው እንደውዮ መድኃኔዓለም። ለብዙ አብያተ ክርስቲያናት አገልጋዮችን ለማፍራት አቅም ያለው ቤተክርስቲያን ነው። ነገር ግን አልሰራንበትም። ስለዚህ ሊሰራበት ይገባል። የስብከተ ወንጌል አዳራሽ ያስፈልጋል አንደኛ።
በሁለተኛ ደረጃ የአብነት ትምህርት ቤት እንዳልኩሽ ለአካባቢው በሙሉ ማከፋፈል የሚችል ጉልበት ያለው ነው። አማካኝም ቦታው ነው። ከሁሉ ማዕከላዊ ያለ እንደ ብዮ መድኃኔዓለም ነው። ለሁሉም ደብሮች የሚመች ማለት ነው። ሌሎችም ለቤተ ክርስቲያኑ የሚያስፈልጉ ዘርፈ ብዙ ችግሮች እንደ ብዮ መድኃኔዓለም እንደ ስሙ አይደለም፣ ባዶ ነው ማለት ይቻላል። የለውም ምንም ነገር። እንግዲህ ሁሉ ይዘን መድኃኔዓለም ሀብታም ነው። ሁሉ የሱ ስለሆነ እሱ ከሰጠን ላይ ነው አይደል? ከየትም አናመጣም። እሱ ከሰጠን ላይ ነው መልሰን ለሱ የምንሰጠው። ስለዚህ እንግዲህ መልእክቱ ይድረሰን። በኮሚቴው ላይ ግን በጣም እምነት ይኖራቸው። ኮሚቴው ራሱን የሰጠ ከምንም በላይ ራሱን የሰጠ ከራሱ ጀምሮ ያለውን እያካፈለ ያለ ጉልበቱንና ጊዜውን ሳይቆጥብ በመንቀሳቀስ ላይ የሚገኝ ኮሚቴ ስለሆነ ድጋፋችሁን ነው የሚፈልገው። ስለዚህ ሁላችሁንም ድጋፍ እንጠብቃለን። መድኃኔዓለም ሀሳባችን ሁሉ ያሳካላችሁ፣ ያሰብነውንም ውጥን ከዳር አድርሶ የምናየው አድርግልን ነው የምለው። አመሰግናለሁ። ከአካባቢ ተወላጆች ከፍተኛ የሆነ ከአካባቢ ወጣቶች ከፍተኛ የሆነ እንጠብቃለን። ከዛን ካለፈ ደግሞ እግዚአብሔር ይመስገን ውጭም ያሉት ምን ደረሳችሁ፣ እንዴት ናችሁ፣ እስካሁን ድረስ ምን ትሰራላችሁ እያሉን ነው ያሉት እና አሉ። ካልሆነም ደግሞ በጓደኝነት እንጨርሰዋለን፣ እንሰራዋለን። እኛ ያለኝ መልእክት ይህ ትምህርት ቤት ቀድሞ የነበረው መምህሮቻችን ተማሪዎችን እየሄድብን ነው። ትምህርት ቤት እንዲቋቋምልን፣ ህንፃውን እንዲታነጽልን፣ ዘመናዊ ትምህርት እንዲቋቋምልን፣ አዳራሽ እንዲታነጽልን፣ ሁሉ ነገር ከውጭም በክፍለ ሀገርም ያሉትን ሁሉ ትብብር አድርጎ ይህንን መንግስትም ራሱ የራሱ አስተዋጽኦ ይህንን ሰምቶን ራሱ አስተዋጽኦ የሚረዳን ነገር ካለ እንዲረዳን በእግዚአብሔር ፈቃድ ነው፣ በእግዚአብሔር ስም ነው የሚጠይቃችሁ። የሀገርህ ልጅ አሰጥን ካልሰጠ ይደብድብህ አሉት አይደለም? አሁን ይሄ ልዩ ቤተክርስቲያን ሆነ፣ ተቀየረ። እግዚአብሔር አሁንን ትውልዱ ያብዛው፣ ትውልዱ ያግኝ፣ ትውልዱ የለመለመ ይሁን። ይሄ ትውልድ ይሄ ቤተክርስቲያን ፈርሶ ወይም አስቀይሞት አይደለም። በግራ በቀኝ የተሻለ ነገር አይቶ እኛም በእድሜያችን የተሻለ ነገር እንለውጥ በሚል መልክ ነው የተነሳሳው። መድኃኔዓለም ያሳካለት። መድኃኔዓለም ራሱ ይሄ ሰው ሳይሆን የሚሰራው መድኃኔዓለም ስለሆነ እኛም በአይናችን ለማየት ያብቃን ብለን ለመድኃኔዓለም አቤት እያልን ነው። በሉ የታሰበው ሙሉ ያርግልን፣ የታሰበው ሙሉ ያርግልን። እናንተ ልጆች እግዚአብሔር ትልቅ ቦታ ያድርሳችሁ፣ ትልቅ ቦታ ያድርሳችሁ። ይሄ ያሰባችሁ ይሄ ሁሉ ነገር ውጣ ውረድ አድርጋችሁ ይሄ ሁሉ ነገር ያሰባችሁትን መድኃኔዓለም ይፈጽምላችሁ። የሞቱት አባቶቻችን፣ እናቶቻችን፣ አያቶቻችን ነፍሳቸውን ይማረው። ሀገራችን ኢትዮጵያ ሰላም ያርግልን። መንገድም የሚሰራ ሁሉም ነገር ቤተክርስቲያንም የሚታነጸው መንገድ ሰላም ሲሆን ነው። ሀገራችን ኢትዮጵያ ሰላም ያርግልን። በሰላም አውሎ በሰላም ያግባን። ልጆቻችን ክፉ አይንካችሁ፣ የእናንተ መጥፎ አሳየን። የተራሞት እግዚአብሔር አይከልክልን። ፍርድ ጎደለ ድሃ ተበደለ የሚል በሀገራችን በኢትዮጵያ መስርቶ በወንበሩ ላይ ያስቀምጥልን። ይሄ ኢኮኖሚ እግዚአብሔር ያረጋጋልን። ይሄ ጦርነት እግዚአብሔር ያረጋጋልን። በጦርነት ምንም ነገር የሚገኝ ነገር የለም። ይሄ ጦርነት በቃ እስቲ እንደ ድሮ ሆናቸዋል ምናምን ብሎ እግዚአብሔር መድኃኔዓለም ክርስቶስ ቅዱስ አማኑኤል እሱ ያምጣልን። ይሄ የሚዘንበው ዝናብ ደግሞ የሰላም የፍቅር ዝናብ ያድርግልን። እናንተ ልጆች ወጣችሁ ትደክማላችሁ፣ ትወርዳላችሁ፣ ትወጣላችሁ፣ ስለ እውነት ትደክማላችሁ። ሁሉ ነገር አገር ቤት ትገባላችሁ፣ ሁሉ ነገር እንትን ትላላችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከእናንተ ጋር ይሁን። ትዳራችሁ ያዛችሁ ወልዳችሁ ከብዳችሁ ኑሩ። ትዳራችሁ ያልያዛችሁ ደግሞ ለትዳራችሁ ያብቃችሁ። የአባት የእናታችሁ ምርቃት በእናንተ ላይ ይዋል። የሞቱትን ነፍስ ይማርልን፣ የሞቱትን ነፍስ ይማርልን። ለዚህ ሁሉ ደግሞ ያነሳሱን ሶስቱ ሰዎች ናቸው ብያቸዋለሁ። ፊት ጊዜም ተናግሬያለሁ። የትም አካባቢ ቢደርስ እናገራለሁ። ለዚህ ሁሉ ቁም ነገር ያደረሱት እነሱም ቁም ነገር ከቤታቸው አይጥፋ። የወለዱት እግዚአብሔር ይባርክላቸው። ቀኛዝማች ብርሃኑ አቂ ትምህርት ቤት ስለ እውነት ትምህርት ቤት እንትን ብሎ ከትምህርት ቤቱ አልፎ ተርፎ ደግሞ ለትልቅ ለወግ ማድረግ ያደረሱ ናቸው። ቀኛዝማች ብርሃኑም እግዚአብሔር ሰላም ይስጣቸው። መድኃኔዓለም ክርስቶስ ሰላም ይስጣቸው። የሞቱትን ወንድሞቻችን አባቶቻችን ነፍሳቸውን ይማረው። ክፉ ነገር ያርቅልን፣ ደግ ነገር ያቅርብልን። ልጄ 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 ከማለት እግዚአብሔር ያድነን። የተራሞት እግዚአብሔር አይከልክልን።
ፈጣሪ አምላክ ተዋሕዶ ሃይማኖታችን እግዚአብሔር አጥፋብን። የሚያሳርካን በደብሩ የሚቀድስ ዲያቆን በመንበሩ እግዚአብሔር አጥፋብን። እኔ የረሳሁት ነገር ካለ መድኃኔዓለም ክርስቶስ፣ ቅዱስ ራጉኤል፣ ቅዱስ አማኑኤል እነሱ ይምሉበት። በለዚህ ወጣት ልጆች ለኛም ለሁሉም ለዚህ ኬሪውን ኬርታው ለንደሙዮ ኮሚቴ ኬሪሁን ኬርታው ለኢትዮጵያ ለዓለም ለአፍሪካ ለሁሉም ሀገር ኬሪሁን ተመልካቾቻችን እንግዲህ ከእንደውየ ደብረ መድኃኒት መድኃኔዓለም ቤተክርስቲያን የህንፃ አሰሪ ኮሚቴዎች ጋር የነበረን ቆይታ ይሄንን ይመስል ነበር። አላማውን እንዳያችሁት እንግዲህ ከዚህ ቀደም የነበረውን ታሪክም ተመልክታችሁታል። እያንዳንዳቸው በታሪካቸው የየራሳቸውን ኃላፊነት እንደተወጡም ሰምተናል። እኛም ልጆቻቸው እኛም ቀጣዩ ትውልድ ደግሞ ምን ማድረግ አለብን፣ የየራሳችን ኃላፊነት እንዴት እንወጣ በሚለው ላይ ደግሞ በተለያዩ የሚዲያ አጋጣሚዎች እየተነጋገርን እየተወያየን ይህንን ቤተክርስቲያን ከዳር ለማድረስ ሁላችን ኃላፊነት እንዳለብን መልእክቴን ላስተላልፍ እፈልጋለሁ። እንግዲህ እኔ ቤተሰቦቼ የአካባቢው ተወላጅ በመሆናቸውና ሃይማኖታዊም ኃላፊነቴን ለመቀበል ለትውልድም እንዲተላለፍ የበኩሌን ድርሻ እወጣለሁ። እናንተስ በሀገር ውስጥ ያላችሁ እንዲሁ በመላው ዓለም የምትገኙ የአካባቢው ተወላጆችና ለሃይማኖታችሁ ቀናኢ የሆናችሁ ህዝበ ክርስቲያን በሙሉ የቤተ ክርስቲያኒቱን ጥሪ በመቀበል ሃይማኖታዊ ተጋድሏችሁን ተፈጽሙ ዘንድ እንዲሁ የአባቶቻችሁን ፈለግ በመከተል በቁጭት በጋራ ተደጋግፈን የበረከቱ ተካፋይ የታሪኩ ተሳታፊ እንሆን ዘንድ ጥሪያችንን እናስተላልፋለን።